first, and then curing being really poor in the final third. So how do you go about trying to fix those problems? የስካይ ስፖርት ጋዜጠኛ የሆነችውና እንዲሁም ራሷ የማንቸስተር ደጋፊ የሆነችው ጋዜጠኛ ማሊሳ አጠር ያለ ቆይታ ከሩበን አሞሪም ጋር አድርጋለች። እንደ አንድ የማንቸስተር ዩናይትድ ደጋፊ የልቧን የሆኑ 4 ጥያቄዎችን በአጭር ደቂቃ ውስጥ ጠይቀው ለየት ያሉ መልሶችን ነግሮናል። እነዚህ መረጃዎች በጣም ጠቃሚ ናቸው። ስለ ማንቸስተር ዩናይትድ የሚጨንቀው ሰው ሊሰማቸው ይገባል። አብራችሁን ቆዩ። የመጀመሪያው ጥያቄ እንግዲህ ምንድነው? ማንቸስተር ዩናይትድ ወደ ፋይናል ሰርድ አካባቢ ተጽዕኖ መፍጠር አልቻለም። ምንድነው ችግሩ? እንቅስቃሴ ላይ ባለችው ጊዜ የማንቸስተር ዩናይትድ አሁን ያለው ችግር በተጫዋቾች መካከል ዲስኮኔክሽን አለ፣ ወይም ደግሞ ኮኔክት እያደረጉ አይደለም፣ እየተጣጣሙ አይደለም ይባላል በአማርኛው ቋንቋ ማለት ነው። ኢንዲቪጁዋል ብቃት ሊኖራቸው ይችላል ተጫዋቾቹ፣ ግን እንደ ቲም ግን የተዋሃደ ቲም አይደለም። በመካከላችን ዲስኮኔክሽን አለ። በዛ ምክንያት ነው ጎሎች የሚገቡብን በቀላሉ። መከላከሉ ላይ ኮኔክትድ ሆኖ አይደለም የሚከላከሉት፣ ሲያጠቁም ኮኔክትድ ሆኖ አይደለም ያጠቁት፣ ኳስ ሲቀባበሉም ኮኔክትድ ሆኖ አይደለም። ስለዚህ ኮኔክሽን ላይ ነው እየሰራን ያለ። አብዛኛው ልምምዳችንን ጊዜ እያጠፋን ያለ ነው ክለቡን ማዋሃድ ላይ ነው ማለት ነው። ስለዚህ ረጅም ጊዜ የሚፈጀው ክለቡን ማዋሃድ ላይ ነው እንጂ ኢንዲቪጁዋል ተጫዋቾችን ብቃት ያላቸው ተጫዋቾችን መስራት ላይ ብቻ አይደለም በማለት ነግሮታል። ይሄም ትክክል ነው። የፈርጉሰኑ ማንቸስተር ዩናይትድ በውህደቱ ነበር የሚታወቀው። ከኢንዲቪጁዋል ብቃት ይልቅ ውህደቱ ነበር። ያንን ለማምጣት እንግዲህ ጊዜ ይፈጅበታል ወይ የሚለውን እንዳለ ሆኖ ግን ችግሩን ግን አግኝቶታል። ችግሩን ማወቅ ለመፍትሄው 50% መቅረብ ነው በሚለው እንግዲህ ሊያስኬደው ይችላል ሩበን አሞሪም። ሁለተኛ ጥያቄ የጠየቀችው ተጫዋቾች የማንቸስተር ተጫዋቾች እንደሚመስለኝ አለችው እሷ የረሃብ ችግር አለባቸው፣ የማሸነፍ ፍላጎት ያላቸው አይመስሉም። ለምሳሌ ልክ እንደ አርሰናል እንደ ሌሎችም ክለቦች እንደ ተራቡ ክለቦች አይደሉም። ችግራቸው ይሄ ነው ወይ በማለት ጠይቃው ነበረ። አይደለም ብሏታል እሱ። ችግራቸው የመራብ አይደለም። ኢንዲቪጁዋሊ ተጫዋቾቻችን የራሳቸውን ጥረት ያደርጋሉ። ለምሳሌ በባለፈው ጨዋታ አይተሽ ከሆነ ከኖቲንግሃም ጋር በጣም ይሞክራሉ፣ በከፍተኛ ሁኔታ ይሞክራሉ። ወደ ጎል ብዙ ተጫዋቾችን አስገብተናል። ጎል አካባቢ ሲቀርቡ እንዲሰበሰቡ አድርገናል። ማጥቃቱን ዶሚኔት እንዲያደርጉ ፈልገናል። ከፊት እንዲገቡ አድርገናል። ለብቻቸው በጣም ብዙ ኳስ ይሞክራሉ። ነገር ግን ኳሱ ኳሊቲ ስለሌለው ነው ይሄ ሁሉ የተፈጠረው። የሚለጉት ኳስ ስትራይክ ለምሳሌ ጋርናቾ በጣም ይለጋል፣ በጣም ሹት ያደርጋል፣ ይሞክራል። ነገር ግን ኳሊቲ ያለው ሹት ስለማይሞክሩ ነው እንጂ ረሃብ ስለሌለ አይደለም። ረሃብ መኖሩን የምናውቀው በተደጋጋሚ ይሞክራሉ ልጆቹ። ምንም አይነት የረሃብ ችግር የለባቸውም፣ የተነሳሽነት ችግር የለባቸውም። ነገር ግን የኳሊቲ ችግር ነው። ያንን ወደ ማስተካከሉ እንደርሳለን በማለት መልሶላታል ማለት ነው። በሶስተኛ ደረጃ እንግዲህ ቢግ ሰመር ነው እንግዲህ ለማንቸስተር ለኛ ብላለች። እንግዲህ ለማንቸስተር ዩናይትድ ቢግ ሰመር ነው የሚባለው የዝውውር መስኮቱም ለማለትም ይሆናል፣ እንዲሁም ደግሞ የዝግጅት ጊዜያቸውም ለማለት ነው። በዋናነት ግን የሰመር የዝውውር መስኮት እንደ ቢግ ሰመር ነው የሚባለው፣ ትልቅ ስራዎችን የሚሰሩበት ነውና ከዚህ ጋር ምን ታስበዋል ሲላት እንግዲህ ሰመሩ የምንጠቀመው በሁለት መንገድ ነው። የመጀመሪያው እኛ የክለብ ወርልድ ካፕ ውስጥ ስለሌለን ሌሎች ተጫዋቾች በዛ ቢዚ ሲሆኑ እኛ ለዝግጅት የራሳችንን አድቫንቴጅ እንጠቀማለን። ያ አድቫንቴጅ ይኖረናል። ያንን በደንብ እንጠቀማለን ችግራችንን ለማዋሃድ ቲሙን ለማዋሃድ እና ራሳችንን ለማሳደግ። በሁለተኛ ደረጃ ደግሞ ተጫዋቾችን በመናመጣበት ጊዜ የምናመጣው ተጫዋች ውድ የሆነ ወይም ደግሞ ከፍተኛ ገንዘብ በማውጣት ሳይሆን ታለንትድ የሆነ ተጫዋች ፈልገን ለምሳሌ 17 ዓመት ሆኖት ትልቅ ክለብ ለምሳሌ ሪያል ማድሪድ ውስጥ ሆኖ 17 ዓመት ሆኖት ግን ታለንትድ ከሆነ እዛ አይፈልግም፣ ሌሎች ሱፐርስታሮች ስላሉ እንደዚህ አይነት ተጫዋቾችን በርካሽ በነፃ ዝውውር በማምጣት እዚሁ ማሳደግና መጠቀም እንችላለን። ሌላው ደግሞ የራሳችን የአካዳሚ ልጆችንም በማምጣት ታለንትድ የሆኑ ተጫዋቾችን በማምጣት መጠቀም እንችላለን። እንደዚህ አይነት ቴክኒኮችን መጠቀም እንችላለን በቀላሉ በማለት ፍንጭ ሰጥቷል። ይሄ እንግዲህ ብዙ ነገር ይነግረናል። ማንቸስተር ዩናይትድ ከዝውውር ጋር በተያያዘ የተለያየ ችግር ስላለበት ማለት ነው። ስለዚህ ይህንን እንደ መፍትሄ ይጠቀማሉ። የፋይናንስም ችግር አለበት። ሁለተኛ ደግሞ ከፖሊሲ ጋር በተያያዘ ተጫዋቾችን ካልሸጠ ብዙ ተጫዋቾችን መግዛትም አይችልም። ስለዚህ ጥሩ መፍትሄን ያመጡት ማለት ነው። በመጨረሻ ከእንግሊዝ ፕሪሚየር ሊግ ጋር በተያያዘ ዋንጫውን መች ነው የምትበላው ባለችበት ጊዜ እንግዲህ እኔ ያለ ዋንጫ መቆየት የምችል አሰልጣኝ አይደለሁም፣ እንደዚህ አይነት ነገር አይመቸኝም። የክለቡ የደረጃ ሰንጠረዡ አጋማሽ ላይ ቁጭ ብዬ ሰበብ እያበዛው እንዲና እንዲያ ነው የምልበት ሞራልም የለኝም፣ ፍላጎት የለኝም፣ እንደዚህ አይነት ባህሪም የለኝም፣ አልችልም። እኔ ከፍተኛ ቦታ ላይ ነው ራሴን ማግኘት የምፈልገው፣ የዋንጫው ከፍታ ቦታ ላይ፣ የደረጃ ሰንጠረዡ ከፍተኛው ቦታ ላይ ነው መቀመጥ የምፈልገው። ያለ ዋንጫ መቆየት አልችልም። ማንቸስተር ዩናይትድ ዋንጫውን ያነሳል፣ የፕሪሚየር ሊጉን። መች ነው እንዲህ ነው እንዲያ ነው ብዬ አልነግርሽም፣ ምክንያቱም ብዙ ስራ ይጠበቅብናል። ነገር ግን ዋንጫውን ማንሳት አለብን፣ ምክንያቱም እኔ እንደዚህ አይነት ፕሬሸር መሸከም አልችልም። ታችኛው ደረጃ ሰንጠረዥ ላይ ቁጭ ብዬ ወይም ዝቅተኛ ነጥብ ላይ ቁጭ ብዬ መቆየት አልችልም በማለት መልሶላታል። Stay in the middle ground and try to use excuses. It's not in me, and I know that I'm not going to handle this kind of stuff. Thank you. እንግዲህ ከመሊሳ ጋር ያደረገው ቆይታ ባጭሩ ሲተነተን ይህን ይመስላል። ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። በሌሎች ፕሮግራሞች ከእናንተ ጋር የተለያዩ መረጃዎችን እንድናደርሳችሁ ሰብስክራይብ ማድረግ እንዳረሱ። መልካም ጊዜ